ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። አቶ ገዱ አንዳርጋቸው እንደውም ከአቶ ታዬ ደንደአ የበለጠ ቅርበት ነበራቸው ከጠቅላይ ሚኒስትሩ ጋር። ያኔ ቲም ለማ በሚባልበት ጊዜ ሁሉ የቲም አባል የነበሩ ናቸው አቶ ገዱ። ለውጡን በማምጣት ረገድም ከአቶ ታዬ ደንደአ በጣም በእጅጉ የራቀ ከጠቅላይ ሚኒስትሩ ጋር ሊስተካከል የሚችል በአቻ ሊተያይ የሚችል ሚና ነበራቸው አቶ ገዱ። ለውጡም ሲመጣ ከመጣም በኋላ በጣም ከፍተኛ ሊባል በሚችል የመንግስት ቦታዎች ላይ የሰሩ ናቸው። ለጠቅላይ ሚኒስትሩ በጣም ቅርብ ነበሩ። ከዛ አንፃር እኔም አእምሮ ውስጥ ይመላለስ የነበረውና ሰዎችም ሲጠይቁት ያስተዋልኩት ነገር አቶ ገዱስ ለምንድን ነው የሆነ ነገር የማይነግሩ? ከዛ በፊት አልተናገሩም አይደለም። ስለ ጠቅላይ ሚኒስትሩ ጠቅለል ያለ ነገር ተናግረዋል። ነገር ግን ዲቴል የሆነ መረጃ አላቸው በሚለው እኔም ብዬው አውቃለሁ። አቶ ገዱ ገና አልሰጡም። ከልብ እንድንወስደው ይቅርታቸውን ከልብ ተቃውሞ ጎረው ሊቀበላቸው የሚገባ ከሆነ አቶ ገዱ ብዙ መስጠት የሚችሉት ለተቃውሞ ጎረው መስጠት የሚችሉት ነገር አላቸው። ለምንድን ነው የማይሰጡት የሚል ነገር አንስቼ ነበር። አስተውሳለሁ ያነሳቸው አንድ የሆነች ጽሁፍ ከጻፉ በኋላ ጽሁፋቸውን መሰረት አድርጌ ፕሮግራም ሰርቼ ስለነበር እና ትላንት ይህንኑ አይነት ጥያቄ ተጠይቀው እንኳን ከማለት ኦፍኮርስ ተጠይቀው ግን ቻሌንጅ ለማድረግ ነው የፈለጉት፣ ማለት ላለመመለስ አይነት ወይም በዝርዝር ላለመሄድ ፍላጎት አይችባቸዋልና ተጨቅጭቀው ማለት ይቻላል። ወደ በኋላ ላይ ተጎትጉተው አንዳንድ ነገሮችን ተናግረዋል። ተጎትጉተው ለምሳሌ ከትግራይ ክልል ጋር ከዛ ጦርነት ጋር በተያያዘ ጠቅላይ ሚኒስትሩ የትግራይን ህዝብ ሰባብረነዋል፣ ቀና እንዳይል አድርገነዋል ማለታቸውን ተናግረዋል። የወለጋ ህዝብ አደገኛ ህዝብ ነው ያምለው ጠቅላይ ሚኒስትሩ ለወለጋ ህዝብ ያላቸው ኔጌቲቭ የሆነ አመለካከት እንዳለ እንደዚሁ ገልጸዋል። ብዙም እዛ ላይ አልሄድም፣ ግን እንዲህ ብሎኛል የሚል ነገር ተናግረዋል አቶ ገዱ አንዳርጋቸው። ከዛም በፊት ሌሎች አንዳንድ ጋዜጠኞችም እከሌ ውጣና እንደዚህ ስትል ሰምቻለሁ፣ እንደዚህ ብለህ ነግረኸኝ ነበር፣ ይሄን ነገር ወጥተህ ተናገር ያሉ ሰዎች ነበሩ። ደመቀ መኮንን ጭምር። ከታየ ንግግር በኋላ ይሄ ነገር ተጀምሯል እና ለዛ ነው ቻሌንጅ መሰለኝ። አንዳንድ ሰዎችም በዛ አይነት መልኩ ሲያቀርቡትም አይቻለሁ። ቻሌንጅ ማለት የሶሻል ሚዲያ ላይ አንድ ነገር ተጀምሮ በዛች ወቅት ላይ ሁሉም የሚያደርጋት አይነት ነገር ማለት ነው። እኔንም እኮ እንዲህ ብሎኛል፣ አንዱን ብድግልና እኔንም እንደዚህ ብሎኛል፣ አንዱን ብድግልና እኔንም እንደዚህ ብሎኛል አይነት ቻሌንጅ ነገር የተጀመረ ነው የሚመስለው። እንትናንበል አንተም ተናገር የሚል ጭቅጭቅ ሲጀመር ማለት ነው። እንግዲህ ራሱ የሆነ ዓላማዎች ይኖሩታል። ዓላማው ላይ ብዙ አናወራ። ጠቅላይ ሚኒስትሩን ለመነጠል ሊሆን ይችላል። ወሳኙ የመንግስት ፓወር ያለው እሳቸው ላይ ነው። እሳቸውን መነጠል ያስፈልጋል፣ ወይም እሳቸውን ማዕከል ያደረገ የፖለቲካ እንቅስቃሴ ማድረግ ያስፈልጋል። ያ ማለት ከስር ካለው ከእሳቸው ስር ካለው ያለውን አካል ሴፍ ስለሚሆን እሱንም ማቀፍ የምንችልበት አይነት ሁኔታ ይፈጥራል የሚል ሊሆን ይችላል። ጠቅላይ ሚኒስትሩን ነጥሎ የመምታት ኮርነር አድርጎ የመምታት ብዙ ጥቅሞች አሉት። እዚህ ላይ ብዙ አናወራ። ራስንም ለማንጻት ሊሆን ይችላል።
ከተጠያቂነት ለማንሳት ሁሉንም አይነት ትግሎች ለማጣመር ሊሆን ይችላል። ምክንያቱም ጠቅላይ ሚኒስትሩ እንግዲህ ከሰማሁት አንፃር የትግራይንም ህዝብ አይወዱም፣ የአማራንም ህዝብ ይጠላሉ፣ ለማጥፋት ነው የሚሰሩት። የኦሮሞንም ህዝብ ልክ እንደዚሁ። እንደውም ከዛ ሁሉ ደግሞ አልፈው የእከሌም ደግሞ ሁሉ የሚሉት ነገርም ደግሞ አላቸው። እንግዲህ ከነሱ እንደሰማ ነው። ይሄ የአማራውንም የትግራይውንም የኦሮሚያ ውስጥ ያሉትንም ትግሎች ሁሉ አንድ ላይ ለማጣመር ነው። አጀንዳ እኮ አለን፣ በጋራ ሊያቆመን የሚችል ጉዳይ እኮ አለን። ጠቅላይ ሚኒስትሩ እኮ ለትግራይ ህዝብ ጠላት ናቸው፣ ለአማራም ህዝብ ጠላት ናቸው፣ ለኦሮሚያም ህዝብ ጠላት ናቸው። ስለዚህ የጋራ አጀንዳ እኮ አለን የሚል መልእክት ለማስተላለፍም ሊሆን ይችላል። ራሱን የቻለ ብዙ ዓላማዎች ሊኖሩት ይችላሉ። እንዳየሁትኝ ግን ከሆነ እውነት ለመናገር እየተሳካ አይደለም። እንደውም ቅድም እንዳልኳችሁ ሰዎች ሲቀልዱበት ነው ያየሁት። አንዳንድ ሰዎች ጠቅላይ ሚኒስትሩ እኮ ባለቤታቸውን ዝናሽንም አይወዷትም፣ እሷንም አጠፋታለሁኝ ሲሉ ሰምተናል፣ እያፈራረስናት ነው ሲሉ ሰምተናል ብሎ በዚህም አይነት መልኩ ሲያላግጡ ወይም ሲያሾፉ የነበሩ ሰዎች አይቻሉ። ጠቅላይ ሚኒስትሩ ራሳቸውንም አይወዱም፣ ራሳቸውንም ለማፍረስ እየሰሩ ነው እያሉ በዛም አይነት መልኩ የወሰዱት ነገር አለ። ምክንያቱም ተደጋገመ እና ለምንድን ነው እንደዚህ ሰው ይህን ነገር መቀበል ያልቻለው የሚለውን ነገር ሳይ አንዱ እንዲህ እንደ ቀልድ ነገር እንዲወሰድ ያደረገው እውነት ለመናገር ለእኔም እንደ ቀልድ ነው። አንድ ግለሰብ ሁሉንም በተለይ መሪ ሁሉንም ሊጠላ አይችልም። አማራንም ጠልቶ፣ ትግራይንም ጠልቶ፣ ኦሮሚያንም ጠልቶ ማንን ሊወዳ ነው? ደቡብንም ይወዳሉ ሲባል አልሰማንም። ሁሉንም ጠቅላይ ሚኒስትሩ አጠቃላይ ኢትዮጵያን ይጠላሉ ነው የተባለው። ጠቅላይ ሚኒስትሩ ኢትዮጵያን ይጠላሉ ነው የተባለው። እና ለምን? ኢትዮጵያ ምን አደረገቻቸው? መሪ ባደረገቻቸው? እውነት ለመናገር ምክንያታዊ አይደለም ኢትዮጵያን የሚጠሉበት። ሁሉንም ይጠላሉ። ቢያንስ እኮ እሳቸው ከኢትዮጵያዊ ውስጥ የአንዱ እኮ ናቸው አይደለም? የአንዱ ናቸው። የአንዱ ብቻ አይደለም የብዙዎቹም ናቸው እንዴ። እንደውም እኮ ጠቅላይ ሚኒስትሩን እኮ ካያቸዋቸው ስብጥራቸው እኮ የሚገርም እኮ ነው። በብሔር የአማራ የኦሮሞም ስብጥር አላቸው። በቋንቋ ቢያንስ 3 ቋንቋ ይናገራሉ ከሀገር ውስጥ ማለት ነው። ትግረኛ፣ አማርኛ፣ ኦሮምኛ ይናገራሉ። በሃይማኖት ስብጥር አላቸው። ኦርቶዶክስ፣ ሙስሊም፣ ሚስታቸው ደግሞ ፕሮቴስታንት፣ እንደዚህ ነገር ናቸው። ሚስታቸው አማራ ነች። እና እንደውም ጠቅላይ ሚኒስትሩ በብዙ ነገር ካየህ ለመጥላት እንደውም ምክንያት የሌላቸው ሰው ናቸው ማለት ይቻላል። ኦኬ፣ ካለም ደግሞ ለመጥላት ምክንያትም ደግሞ ካለ አንድ ሁለቱን ሊጠሉ ይችላሉ። ሁሉንም እንዴት ይጠላሉ? የትግራይንም ህዝብ ይጠላሉ፣ እንደ ህዝብ ነው በነገራችን ላይ። የአማራንም ህዝብ ይጠላሉ፣ ሊያፈርሱት ይሰራሉ። የትግራይንም ህዝብ ሊያፈርሱት ይሰራሉ። የኦሮሚያንም ህዝብ ልክ እንደዚሁ ይጠላሉ ነው። አሁን አቶ ታዬ አቶ ገዱ የነገሩን ይሄንን ነው። አቶ ታዬ ደግሞ የነገረን የአማራውን ነው። ደግሞ ተከፋፍሎም ነገር ነው የሚመስለው። የአማራውን እኔ ልበል፣ የኦሮሚያውን አንተ ተናገረው አይነት ነገር ነው የሚመስለው። ቻሌንጅ ያልኩትና ነገሩ ቀልድ እየመሰለብኝም ያለው ለዛ ነው ቅልል ያለብኝ ራሱ ማለት ነው። እንዴት ሰው ሁሉንም ሊጠላ ይችላል? ቢኦነስት ጤናማ አይደለም እሳቤው። የሆነ ምክንያታዊ ነገር አይደለም። አንድ ሰው ደግሞ ሁሉንም ከጠላ ኢቭን ራሱንም ሊወድ የሚችልበት ምክንያት የለውም። ጠቅላይ ሚኒስትሩ ሚስታቸውን ሊወዱ የሚችሉበት ምክንያት የለም። ለዛ ነው ሰዎች ባለቤታቸውንም ለማጥፋት እየሰሩ እንደሆነ ነግረውናል ሲሉ ለማሾፍ የተገደዱት።
ለዛ ነው ሰዎች ራሳቸውንም ለማጥፋት እየሰሩ ነው የሚል አይነት ነገር ውስጥ ይሄዱት። ምክንያቱም ሰው ሁሉንም ወዶ ሁሉንም ጠልቶ ራሱን ሊወዱላ አይችልም። አንተ ከሁሉም የተለየህ አይደለም። እንደውም የሁሉም ውጤት ነህ። የሁሉም ውጤት ነህ። ሁሉም ራስህ ውስጥ አሉ። በቃ ዙሪያህ በሙሉ ያለ ነገር ጥሩም ክፉም ራስህ ውስጥ አለ። ክፉን መርጠህ ልትጠላ ትችላለህ፣ ጥሩን ወደህ ልትቀበል ትችላለህ። ስለ ጠቅላይ ሚኒስቴሩ ግን የሚነገረው ሁሉንም እንደሚጠሉ ነው። ሊነግሩን የሚፈልጉት ነገር እኔ እየገባኝ የሆነው ጠቅላይ ሚኒስቴሩን በጤናማ አእምሮ አትለካቸው። አይ ቲንክ ሊነግሩን የሚፈልጉት እሱ ነው። በቃ ጤናማ አይደሉም፣ እንደዛው ውሰዷቸው የሚለው። ይሄ ደግሞ እኔ እውነት ለመናገር ከጥላቻ የመነጨ ነው የሚመስለኝ። ራሱ የዚህ አስተሳሰብ ባለቤቶች ጤናማም አይመስሉኝም። አንድ ጤናማ የሆነ ሰው ሌላውን አካል ጤናማ እንደሆነ አድርጎ ማሰብ አለበት። ጠቅላይ ሚኒስቴሩ ጤናማ አይደሉም ካልክ አንተ ራስህ የምታደርገው ነገር ጤናማ ላልሆነ ሰው የሚደረግ ነገር ነው። ጠቅላይ ሚኒስቴሩን ጤናማ ያልሆኑ አካልን ማዕከል አድርገህ ፖለቲካ በተሰራው ስለምንድን ነው? ለምንስ ትወቅሳቸዋለህ? ጤናማ አይደሉም ካልክ አሁን እየተባለ ያለው ያን እውነት ለመናገር ለእኔ ሁሉንም የሚጠላ ባለቤቱንም ራሱን የሚጠላ ሰው ጤናማ አይደለም። ያንን ነው እየነገሩ ነው ያሉት። ይሄ ከጥላቻ የሚመነጭ ነው፣ ከአስተሳሰብ አይደለም፣ ከስሜት የሚመነጭ ነው። እንዳልኳችሁ ነው። ተቃውሞ ላይ ያሉ አካላቶች ሚዛናቸውን ስተዋል ሚዛናቸውን። አብዛኞቹ ጭልጥ ያለ ስሜት ውስጥ ናቸው። ጭልጥ ያለ የበቀለ ስሜት ውስጥ ናቸው። ለዛ ነው ተቃውሞ ጎሮት ሐሳብ የለም። አሁን ይሄ ጥያቄ አይመለስም። አውቃለሁ። አንዱ ማይሳካበት ምክንያት ይሄ ነው። ተጨባጭ አድርጎት ተቃውሞ ስሜት ላይ አታንጠልጥሉት። አንዱ ይሄ ነው። ሁለተኛ ፌል የሚያደርግበት ምክንያት ነው እየነገርኳችሁ ያለሁት። አንዱ ምክንያታዊ አይደለም፣ ግን ጠቅላይ ሚኒስትሩን ለመቆም በቂ ምክንያታዊ የሆኑ ነገሮችን፣ ሐሳቦችን በነገራችን እያነሱ መቃወም፣ መተቸት ይቻላል። ኢቭን እሱን መሰረት አድርጎም ትግል ማድረግም ይቻላል። ነገር ግን ከጥላቻ የሆነ እውነት ለመናገር መቼም ኢትዮጵያውያን ስለሆኑ መብታቸው ነው እንላለን እንጂ የሀገርን መሪ በዚህም ደረጃ መሳደብ ስርዓትም አይደለም። በጣም መሪም ህዝቡን የሚጠላ ምናምን። ኦኬ አሁን እኔ የሚሉት እነ ታዬ ናቸው፣ እነ ገዱ ናቸው። ይዋቸው ታዬን ገዱንም ይዋቸው በከፍተኛ የስልጣን ደረጃ ላይ የነበሩ ሰዎች ናቸው። ከጠቅላይ ሚኒስቴሩ ጋር የተለያዩት ይሄንን አሁን እነሱ አሉን ያሉትን ነገር ሲሏቸው አይደለም። አሁን ታዬ አማራ ላጠፋ ነው ሲለኝ አይደለም የተለዩት ነው የሚለው። ትግራይ ላይ እኮ እንዲያደርግነው እኛ ነን እኮ ብሎ ሲፎክር አይደለም ታዬ የተለየው። እንደውም አንድ ሰሞኑን ደግሞ አንድ ቪዲዮ ተቆርጦ ያየው ነበር። ታዬ ሃጫሉ ሁንዴሳ የሞተበትን አጋጣሚ በዛን ወቅት ሲናገር እና በዚህን ወቅት ሲናገር ደግሞ የነበረውን ሁለቱን ብታስተያዩ ታዬ ይጠፋባቸዋል። ምክንያቱም ትናንትናና ዛሬ ላይ የሰው ልጅ በዚህ መጠን ከራሱ ጋር አይጋጭም። ከራሱ ጋር እንደዚህ አይጋጭም፣ አይላትም። እና በዛን ወቅት ላይ ጠቅላይ ሚኒስቴሩ አሉን ያሉትን ነገር ባሏቸው ወቅት ላይ እነዚህ ሰዎች የጠቅላይ ሚኒስቴሩ አገልጋዮች ነበሩ። አሁን አቶ ገዱ ስለ ትግራይ ክልል አውርተዋል፣ ስለ ትግራዩ ጦርነት።
እንግዲህ ጠቅላይ ሚኒስትሩ ያንን ካልዋቸው በኋላ ራሱ አቶ ገዱ የውጭ ጉዳይ ሚኒስቴር ሁሉ ሆነው ሲሰሩ ነበር ከጠቅላይ ሚኒስትሩ ጋር፣ ወይም ደግሞ የደህንነት አማካሪ ሆነው። ይህን ይዩት። አንድ ነገር ልነግራችሁ ነው። ጠቅላይ ሚኒስትሩ ሁሉንም ነው የሚጠሉት። ምን እያሉ ነው? ጠቅላይ ሚኒስትሩ ጤናማ አይደለም እያሉ ነው። እነገዱ እኚህን ጤናማ ያልሆኑትን ጠቅላይ ሚኒስትር ጥቅማቸው ባልጎደለባቸው ጊዜ ሁሉ ጤናማ ያልሆነ ነገር እየነገሯቸውም ጭምር ሲያግዟቸው አብሯቸው ሲሰሩ ነው። ልክ ጥቅማቸው ሲነካ ግን ከሀገር ወጥተው ወይም ደግሞ ሀገር ውስጥም ሆነው ብቻ ሌላ ጎራ ላይ ሆነው እንዲኮ ሲሉ ነበር ብለው መናገር ጀመሩ። የጠቅላይ ሚኒስትሩ ጥላቻቸው እና ከሱ ጋር ተያይዞ የመጣው ጭካኔ ወይም ደግሞ ድርጊቶች ጤናማ ካለመሆን ጋር የተያያዘ ነው እያሉ ነው የሚነግሩ። ነገዱ እነታየ ግን አስልተው ነው ያንን አስተሳሰብ እሱን መሰረት ያደረገ የጭካኔ ተግባር ላይ ሲተባበሩ የነበሩት አስልተው ነው። ጥቅማቸው እስካለ ድረስ አብረው ነበሩ፣ ሲጎልባቸው ወጡ። አስልተው የነዚህ በጤናማ አእምሮ የተፈጸመ ጭካኔ ነው። በጤናማ አእምሮ አስበው ምን ቸገረን ከተጠቀምን ብለው አሁን ስለ ጠቅላይ ሚኒስትሩ የሚስሉትን ነገር እዩና ጠቅላይ ሚኒስትሩ በነገሯችሁ ልክ ሳሏቸውና ከዛን ገዱን ሳሉት፣ ከዛን ታየም ሳሉት። የገዱ የታየ ጭካኔ ጠቅላይ ሚኒስትሩን ከሚሉት በላይ ገዝፎ ይታያቸዋል። ምክንያቱም ጠቅላይ ሚኒስትሩ ሁሉንም የሚጠሉት ነው የሚሉት። ሁሉንም የሚጠላ ሰው ጤናማ አይደለም። አንዳች ችግር አለ ብለህ እንድታስብ የሚያደርግ ነው። ያንን ችግር አይደንቲፋይ አድርገህ ካረጋገጥክ ምናልባት ለጠቅላይ ሚኒስትሩ ሁሉ ልትጸልይላቸው ትችላለህ። በሽታ ከሆነ የሚሉህ እነሱ እንደዛ ነው። የነታየ የነገዱ ግን አስልተው ነው። ጥቅማችን እስካልጎደለ ጊዜ ድረስ የትግራይ ህዝብ ቢቀጠቀጥ፣ የአማራ ህዝብ ቢጠፋ፣ የኦሮሞ ህዝብ ቢወገር ያገባል። ልክ ጥቅማቸው ግን ሲነካ ምን አሉ? እንዲህ ብሎን ነበር። ያኔ ምን ስታደርግ ነበር? ማመንጠቅ ያለባቸው ይሄን ነው። አቶ ገዱ ያኔ ምን ሲያደርጉ ነበር ማለት? የአቶ ገዱ እኮ ሁለተኛ ጊዜ እኮ ሁላችሁ ለውጡ ሲመጣ አቶ ገዱ ለውጡን የተቀላቀሉትና ህዝቡ እንዲቀበላቸው ያደረጉት ያኔ ተላላኪ ነበርኩ ብለው ነው። አሁን አቶ ገዱ ምንድን ነው የሚሉት? ተላላኪ ነበርኩ። በቃ በአቶ ገዱ ተስፋ መቁረጥ አለብህ ማለት ነው። እኔ ለዚህ ነው እውነት በቅንነት አቶ ገዱ አደባባይ ላይ አይውጡ ብያለሁ። ለሳቸው ብዬ ነው። ትግሉን እንደው ማገዝ አለብኝ፣ ቁጭቴን መወጣት አለብኝ ካሉ እንኳን ከጀርባ ሆነው ያግዙ። ምክንያቱም ለምን እሳቸው ላይ አያምርም አደባባይ ላይ መውጣት። ሁለቴ ያኔ የአማራ ወጣት በየእስር ቤቱ ሲማቅቅ በማንነቱ ነው ማለት ነው። ጓደኞቻችን እኮ ብዙዎች ናቸው። አንዳንዶቹ ነው ፋኖ ናቸው። አሁን ላይ ክፍለ ሀገር ስለነበር ይዟቸው የሚመጡት እስር ቤት ውስጥ የታሳሪ ልብስ እያጠቡ ነበር። 1 ብርም 2 ብርም የሚያገኙት ከተማ ውስጥ ያለ ታሳሪ ነበር ትርፍ ልብስ ከቤተሰብ እያስመጣ የሚሰጣቸው።
የአማራ ወጣቶች ማለት ነው። ያኔ እንግዲህ ይሄኛ ራሳችን ያየነው ጉዳይ ነው። የአማራ ህዝብ በዛን ወቅትም ብዙ ነገር ሲሆን ነበር። አሁን ፒኤልኤፍን ካስወገዱ በኋላ ለዛ ለነበረው ነገር በሙሉ ይቅርታ ጠይቀው በወቅቱ ተላላኪ ነበርን ብለው አሁን ግን ልንክሳችሁ ይገባል ብለው ይቅርታ ጠይቀው ነው ህዝቡ የተቀበላቸው። መቼም ቢያንስ ለወጡ እንዲመጣም አድርገዋል በሚል እንዲህ አይነት አካል በንቃት ነበር የህዝቡን ጉዳይ ሊከታተል የሚገባው እና ትንሽ ስህተት ሲል ነው ይሄ በፍጹም መሆን የለበትም። እንደዚህ ነበር ሪአክት ማድረግ ያለበት። ጊዜ አይወስድም። አቶ ገዱ እኮ ስልጣን ላይ ነበሩ እኮ ኦሮሚያ ላይ እኮ አማራ በማንነቱ እኮ ሲገደል ስልጣን ላይ እኮ ነበሩ። እንደውም አንዳንዶቹን ሶሻል ሚዲያ ላይ የምትጽፉት ነገር ነው እዛ ለሚሞተው ሰው እንትን የምትሉት ብሎ ከሚወቅሱት ውስጥ ሁሉ ነበሩ። አሁን ያን ሁሉ አሳልፈው ከመንግስት ጋር ከተጣሉና ወደ ውጭ ከወጡ በኋላ ለዚህም ተጎትጉተው እኮ ፈልገውም አይደለም ተጎትጉተው የተጎተጎቱት ለምን እንደሆነ ይገባኛል። ተውት፣ እሱ ግን ተጎትጉተው ራሱ የተናገሩት ነገር አቶ ገዱ እኔ ለሶስተኛም ጊዜ ላለመላክላካቸው እውነት እርግጠኛ አይደለም። በቃ አቶ ገዱ እንዳልኩት ነው ከጀርባ ሆነው ሊያግዙ ከፈለጉ ያግዙ እንጂ አደባባይ ላይ ሁሌ ወጥተው በተናገሩ ቁጥር ለሳቸው ጥሩ አይደለም። የአማራን ህዝብ ሁለቴ በድለውታል። አሁን ደግሞ ወጥተው የሚናገሩት ለሶስተኛ ጊዜ ልበድልህ እያሉት ተመልከቱ። አሁን ይህንን የሚናገሩት ለምንድን ነው? እያንዳንዱ የሚናገረው አካል ማለት ነው ሰምተናል እንዲህ ብለውናል የሚሉት ቻሌንጁ የተቀላቀሉት አካላት ተቃውሞውን አቀጣጥሉት ነው፣ ጦርነቱን አቀጣጥሉት ነው፣ እንዳይበርድ ነው አይደል? ያንን እኮ ነው ያሉት። እንዳይበርድ ትግሉ እንዳይበርድ ይቀጣጣል። የእነሱ ትግል ግልጽ ነው፣ ጦርነት በሁሉም አይነት መንገድ ጠቅላይ ሚኒስትሩ ይውረድ ነው። በሁሉም አይነት መንገድ ይሄን ነገዱ ትግል የጻፉት ነው። ነገዱ የጻፉት ይሄንን ነው። በሁሉም አይነት መንገድ ብለው ማለት ነው። ከገዱ ጋር የሚሰራ አካል በዛ አስተሳሰብ ተስማምቶ ነው ለኔ። ለዛ ነው ሁሉም አንድ ነው ማለት ነው። ምንም የሚለይ የለም። ለሶስተኛ ጊዜ እንደገና ተዋጊ ይሉታል። አሜሪካ ሆነው 20 ምናምን ዓመት ተላላኪ ሆነው የበደሉትን ህዝብ 5 ወይ 4 ዓመት እንደዚሁ ተላላኪ ሆነው እንደገና የበደሉትን ህዝብ እሳቸው አሜሪካ ሆነው ነው ተዋጋ ተፋጅም እንዲህ ነው የሚከሱት። አሜሪካ ሆነው ነው። ይሄ ነው መካስ ለአማራ ህዝብ። አቶ ገዱ ቢያንስ የአማራ ህዝብን ማድረግ እንዳለበት ካመኑ እውነቴን ነው ብላ ለ27 ዓመት በተላላኪነት የበደሉትን ህዝብ እና 4-5 ዓመት በተላላኪነት እንደገና የበደሉትን ህዝብ አሜሪካ ሆነው ድምጽ ሆነሃለው አማክራለሁ በሚል አይደለም ሊክሱት ይገባል።
ጫካ ነበር መሆን የነበረባቸው። እነ ጄኔራል ተፈራ እያነከሱ አይደል እንደ ጫካ ያሉት። አቶ ገዱ ከማን በልጠው ለ30 ምናምን ዓመት የበደሉትን ህዝብ አሜሪካ እንደገና ሄዶ እኮ ነው የሚለኝ ለኢትዮጵያ ህዝብ ያላቸው ንቀት። አሁን እንደዚህ 30 ምናምን ዓመት ፖለቲኮስ ቆይቶ ምንም ውጤት የሌለው ከመላላክ ውጪ ይሄ ነው ተብሎ ሊቆጠር የሚችል ምንም ውጤት የሌለው ሰው አደባባይ ላይ ወጥቶ ስማኝ ይላል። ምን እያለ ነው? ክሰር እንደኔ። አሁን የአቶ ገዱን ምክር ለምንድን ነው የምትሰማው? ለምን ትሰማለህ? ምን ያሳኩት ነገር ኖሮ ምትሰማው? ምን ያመጡት ተጨባጭ ውጤት ኖሮ? ቁጭት፣ ጸጸት ካልሆነ በስተቀር እስቲ ይሄ ነው ለአማራ ህዝብ ያመጣሁት ብለው ይናገሩ። ውጤት 30 ምናምን ዓመት የአማራ ህዝብ መሪ ተብሎ ለአማራ ህዝብ ምን አመጣለት ሲባል መከራ፣ ለአማራ ህዝብ ምን አመጣበት ግፍ፣ ምን ተሰራ ነበር ሲባል ተላላኪ ነበርኩ። እንዴት እንደዚህ አሁን ይሄ ሰው ወጥቶ ስሙኝ ይላል? ጥሩ ነው ለሱ ለግራኮ ነው ይገባል። ለአቶ ገዱ ጥሩ ነው ይሄ? እንደገና ደግሞ በድፍረት ተዋጋ እኮ ይሉታል። እና ዝመት ተዋጋ፣ ወጣቶች እንዳለ ተቀላቀል እንዲኮ ይሉታል። አረ ሌላም ልንገራችሁ። ተዋጋ ደግሞ የሚሉት ለነጻነቱስ ቢሆን አንድ ነገር እኮ ነው አይደል? አማራ ነጻ ለማውጣት ቢሆን ማለት ከጭቆና ለማላቀቅ ቢሆን እሺ፣ እንደው ማለት ብዙ ነገር ነው የምናጣባቸው አቶ ገዱ ላይ። እንደው ከጭቆና ለማላቀቅ እንኳን ቢሆን እንኳን ጥሩ፣ ግን ያለፈው ጨቋኝ ይሻል ነበረ በሚል ነው እኮ አሁንም ደግሞ እኮ የአማራን ህዝብ እንደገና ታገል የሚሉት። ተመልከቱ፣ ያኔ ህወሓት ላይ ትኩረት አድርገው ኦሮማራ የሚባል ጥምረት ፈጥረው ህወሓት ነበረ ዋነኛው ጠላት፣ እሱን አስወገዱ። በዛም የአማራ ህዝብ ከመጨቆን አልተረፈም። አሁን ደግሞ ምን እያደረጉ ነው? ያኔ ካስወገዱት ከነ ስብሃት ነጋ ጋር ደግሞ ሆነው አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ ደግሞ እሱ ነው ዋና ጠላት ደግሞ ይሉታል። አረ ወገን እንዴ! የአማራ ህዝብ እንዲመቀለጃም አይደለም እንዴ? አረ መከባበርም በጣም አስፈላጊ ነው። እውነት ለመናገር አንዳንድ ነገራችሁ በጣም ንቀት ነው። ንቀት ነው ይሄ በጣም። እንደገና አሁን ትላንት ሲጨቆንህ ነበረ ካሉት አካል ጋር ደግሞ አብረን ሆነን እንደገና አብይ አህመድና አስተዳደር ደግሞ እንጣል ማለት የዛሬውን ጨቋኝ ከትላንቱ ጨቋኝ ጋር ሆነህ ማለት ነው። የአማራ ህዝብ ነፃነት እኮ ነው የሚገባው። ምን እያሉት ነው? ትላንት ቲፒኤልኤፍን የአማራ ህዝብ ጨቁኗል ብለን ከስልጣን ማስወገዳችን ስህተት ነበር እያሉ ነው ወይንስ ያሁን አዲሱን ጭቆና ሲያዩ አረ ያምኑን ጭቆና ነው ያይሻል ነበር ብለው እሱን መርጠው ነው? ምንድነው? እንዴት ነው ይሄ? እኮ ይገባናል እኮ እንዴ! ቃላቱን ብቻ እኮ አይደለም የምንሰማው። እንዴ የሆኑ ሰዎች እኮ በቃ ወደፊት መምጣት እኮ የለባቸውም። በቃ የጨረሱ ሰዎች እኮ አሉ። 30 ዓመት ውጤት አልባ አይደለም ጎጂ ውጤት ያለው የፖለቲካ እንቅስቃሴ ሲያደርግ የነበረ ሰው አሁን እንደገና ስሙን ለሱም ጥሩ አይደለም። እውነቴን ነው የምለው። እንዲህ አይነት ሰው አደባባይ ላይ ወጡ ህዝቡን እንዲያርግ ሲልም
ያስፈልጋል። ሌላ ከኔ ውጪ ሌላም የለህም እንደማለት ነው። ከስረዋል፣ ምንም ማለት የለባቸውም እያልኩ አይደለም። ከኪሳራቸውም ሊያስተምሩት የሚችሉት ነገር ይኖራል። ግን አቶ ገዱን ካያቸው አሁን ትክክል እንደሆኑ ነው የሚያወሩት። ማለት አሁን የሚያወሩት ትክክል እንደሆነ ነው። በቃ ትክክለኛው መንገድ ይሄ ነው ይላሉ እኮ። በሁሉም አይነት መንገድ የክልሉን መንግስት ማፍረስ ይላሉ እኮ። 30 ዓመት ምንም ውጤት የሌላቸው የፖለቲካ ሰው ይህንን የሚሉት። ይህስ ትክክል ስለመሆኑ ምን እናውቃለን? አሁን በሚሉት አማራጭ ውጤቱ ኪሳራ ስለመሆኑ በምን እናውቃለን? ደግሞ ኪሳራ ነው። ማማከር የለባቸውም እያልኩ አይደለም። ያማክሩ፣ ግን ከጀርባ ይሁን። ይበቃቸዋል፣ እሳቸው ይበቃቸዋል። ለአዲሱ ትውልድ እኛ እንዲህ አድርገን ያኔ የመጣ ውጤት እንዲህ ነበር፣ ለእኛም በሂደት አልጠቀመንም፣ ለህዝባችን ደግሞ ከመነሻውም ጀምሮ አልጠቀመም ነበር። ስለዚህ በዚህ ሂደት ውስጥ የተማርኩትና ያገኘሁትን እውቀት እንዲህ ከማድረግ ይልቅ እንዲህ ማድረጉ የተሻለ ነው። እንደከሰረ ሰው መምከር ይችላል። አደባባይም ላይ ከወጡ እንደከሰረ ሰው ወዲውጡ አደባባይ ላይ ምንም ውጤት እንዳላመጣ ሰው ግን ቢሆን ጥሩ አደባባይም ላይ ከመውጣት ከጀርባ ማገዝ፣ ምክር መስጠት፣ ቢያንስ ልምዳቸውን ማካፈል። ተውት ይሄ ነው ብሎ አቅጣጫ ከማሳየት ልምዳቸውን ማካፈል። ያንን ልምዳቸውን ያገኘ ሰው ከዛ ልምድ ተምሮ የራሱ ያላቸው ይችላል። ካልሆነ ግን አቶ ገዱ 30 ምናምን ዓመታት የአማራን ህዝብ በድየዋለሁ። ስለ ጠቅላይ ሚኒስትሩ እንዲያሉ ብለው ሲያወሩ ብዙ ጣታቸው ራሳቸው ላይ ነው የሚቀሰረው። እውነት እኔ በአቶ ገዱ ስለ ጠቅላይ ሚኒስትሩ ባወሩት ንግግር ውስጥ ገዱን ነው ማየት መፈለገው። እኔ እንደዛ ገዱን ነው ማየው። ገዱ ምን ያደርግ ነበር ያኔ? ገዱ ምን ይል ነበር ያኔ? ገዱ ምን አይነት አቋም ይዞ ነበር ያኔ? ልንገራችሁ፣ አንድን ህዝብ እንደ ህዝብ የሚጠላ አካል ሌላውን ህዝብ የሚወድበት ምክንያት የለው። የትግራይን ህዝብ ሰብሬዋለሁ ያሉ ጊዜ ጠቅላይ ሚኒስትሩ ብለው ከሆነ አቶ ገዱ አይ እኚህ ሰው ለአማራም አይጠቅሙም ብለው ያኔ ነበር መወሰድ የነበረባቸው። በሁለት ምክንያት፣ አንድ ያንን ህዝብ እንደ ህዝብ ጠልቶ እንዲካሉ የአማራን ህዝብ ነገ ከነገ ወዲያ ሄላ ለማለታቸው ምክንያት የለም። አንድ ሁለተኛ፣ ለአማራ ህዝብ እኮ የትግራይም ህዝብ ወንድሙም ነው፣ ያስፈልገዋል። ወንድምህን ሰብሬልሃለሁ ሲለው የአማራ የሚደሰት ነው እንዴ? ይደሰታል እንዴ? አቶ ገዱ እኮ ማየት ያለባቸው እንዴ የትግራይ ህዝብ ወንድም ህዝብ ነው፣ የኦሮሞ ህዝብ እኮ ወንድም ህዝብ ነው። አማራ ወንድሞቹ ሲሰበሩ የሚደሰትበት ምን ምክንያት አለው? እንዴት ዝም ይላል? እና ዝም ብሎ ነው ኢትዮጵያ የሚል ከልቡ እኮ ነው። አቶ ገዱ ያኔ ይሄን ሲሰሙ ነው ብለው ያኔ ይሄን ሲሰሙ ከዛ ጋር የነበራቸውን ግንኙነት ማቆም ያኔ ነበር። ይሄን ነገር ለህዝብ መንገር ሲፈልግ ህዝቡ አይመናቸው፣ ሲፈልግ ህዝቡ አይመናቸው፣ ያውገዛቸው፣ ጥቅም ተነክቶብነው ምናምን ይበለው ያለ
ነገሮች እውን ሲሆኑ ሲደርሱ ገዱ ልክ ነበር ይላል እና አብይ እንዲህ አለኝ ሲሉ እኔ ገዱን ነው ማለት በዛ ንግግር ውስጥ አብይን አይደለም የምፈልገው ገዱን ነው የምፈልገው እና ራሳቸው ነው ትዝብት ውስጥ የሚገቡት እና እነዚህ ሰዎች እንግዲህ ጠቅላይ ሚኒስትሩ እንዲህ አለን የሚሉ ሰዎች በወቅቱ ጠቅላይ ሚኒስትሩ እንደዛ እያሏቸውም ሲተባበሩ የነበሩ ሰዎች አሁን ላይ መጥተው ምን እያሉ ነው? ስሙን አሁን ላይ ምን እያሉ ነው? እንምራችሁ። አሁን ላይ ምን እያሉ ነው? እንተባበር፣ በእኛ ዙሪያ ተሰባሰቡ። ማለት ህዝቡስ የማይገባው ነው የሚመስላችሁ? አንዱ ማይሳካበት ምክንያት እኔ እንዲህ አይነት ሰው አልሰማም። ነገሩ እውነት ቢሆንም እንዲህ አይነት ሰው አልከተልም። እውነቴን ነው የምላችሁ፣ እንዲህ አይነት ሰው አልከተልም። እንደውም እኮ አበሻ አንድ አባባል እኮ አለ፣ ካለኝ የነገረኝ የሚል እኮ አባባል እኮ አለ። እንደውም ቁጣው እናንተ ላይ ምን ታዲያ ምን ስታደርጉ ነበር? እንዴት ተቀመጣችሁ? እንዴት መስራት ቻላችሁ? ተውት። ይሄን ተነግሯችሁ ጭራሽ እንዴት ጠቅላይ ሚኒስትሩን እኮ ስታሞጋግሱ እንደነበር እኮ እናውቃለን። እንዴት ቻላችሁበት? እና ዛሬስ እንዴት እንመናችሁ? ጥሩ አይደለም፣ ለእናንተ ጥሩ አይደለም። ራሳችሁ ነው ትዝብት ውስጥ እየጣላችሁ ያላችሁት። ራሳችሁ እንደውም ቅድም እንዳልኳችሁ ጠቅላይ ሚኒስትሩ ሁሉንም የሚጠሉ አድርጋችሁ ጤነኛ ያልሆኑ ሰው አድርጋችሁ እየሳላችሁ እናንተ ግን በስልት ከሳቸው ጋር በጭካኔ በምንም ስትተባበሩ እንደነበረ ነው የምትናገሩት። ያለኔ ይበልጥ ጨካኝ አስባችሁ አስልታችሁ የምትጨክኑ እናንተ እንደሆናችሁ እና አደገኞቹ ሰዎች ከጠቅላይ ሚኒስትሩ ልክ እናንተ እንደሆናችሁ ነው የምረዳው። እና የቻሌንጁን ያስከተላችሁ ያላችሁ ሰዎች እኔ ስለዛ ሰው ሳወራ ስለ ራሴስ ምን እያልኩኝ ነው? ስለ ራሴስ ምን እየተናገርኩ ነው የሚለውን በደንብ አስተውሉ። ሰው ያን ብቻ የሚሰማ እንዳይመስላችሁ። እውነቴን ነው የምለው፣ የኢትዮጵያ ሕዝብ ይረዳል። እንደኛ ተንትኖ አይናገረው ይሆናል እንጂ ቀልቡ ጥሩ ነው። ኢትዮጵያ ቀልቡ ጥሩ ነው፣ ይነግረዋል ቀልቡ። ለምን ይህን አልወሰንክም ብትለው፣ ምክንያቱም አንደኛ እንዲህ፣ ሁለተኛ እንዲህ፣ ሶስተኛ እንዲህ እያለ ተንትኖ ላይ ነግርህ ይችላል። እኔ ቀልቤም አልወደደውም ነው እና ብዙ ጊዜ ውሳኔዎቹ ትክክል ናቸው። የህዝቡ ነው ቀልቡን አምኖ የሚወስነው ውሳኔ ብዙ ጊዜ ትክክል ነው እና ይረዳል። አቶ ገዱ ህዝቡን ያማክሩ፣ የሚታገሉትን ሰዎች ያማክሩ። በእኔ እምነት በነገራችን ላይ ጥሩ አመለካከት ነው ያለኝ ስለ አቶ ገዱ። ዲስ ፖለቲካ ነው እንዲህ ነው የምትነጋገረው። ኔጌቲቭ አመለካከት የለኝም ስለሳቸው። ጥሩ ነው አመለካከቴ። ለዛ ነበረ መጀመሪያውኑ እኔ አደባባይ ባይወጡ
ግን ፖለቲካ ደግሞ እንዲያነጋግርሃል ምን ታደርጋለህ? ለኔ ቢያደርጉ ጥሩ የሚሆን ወደፊት አይወጡ ፊት ነበሩ ረጅም ጊዜ አቶ ገዱ ፊት ነበሩ ረጅም ጊዜ። አሁን ከጀርባ ሆኖ መስራት ነው የተሻለ ቢሆን። እሱንም ደግሞ ሲሆን ውጤት እንዳመጣ ሰው ሳይሆን እንደው ልምዶት ነው። እኛ እንዲህ አድርገን እንዲህ አይነት ውጤት ነበር የገጠመን። እንግዲህ አናውቅም፣ ወቅቱ አሁን ተለይቷል፣ ቴክኖሎጂው መጥቷል፣ እንዲህ ነገር አለ፣ እንዲህ ነገር አለ። በዛ መንገድ መሄድ እኛ ጋር ያመጣውን ውጤት እናንተ ጋር ያመጣዋል ብዬ ባልገምትም ብለው እንደው ልምዶትን ያካፍሉ። የሚሰማው ሰው ወስዶ ይጠቀምበት። ሁለተኛ እንደው ሰላም መረጋጋት የሚመጣበትን ሁኔታ ላይ በጣም ቢያተኩሩ ደስ ይለኛል። ማናችንም እንደምናውቀው ኢትዮጵያ ውስጥ ሰላምና መረጋጋት እንዲመጣ የድርሻው መጠን የእያንዳንዱ አካል ይለያይ እንጂ የሁሉንም ትብብር ይፈልጋል። ትላንትና ላይ ካልደመሰሱ ካላጠፋው ይል የነበረ አካልና በዛም ምክንያት ስንወቅሰው የነበረ አካል ወቀሳችንን ሰምቶም ይሁን በሂደት ሞክሮት መሬት ላይ ያለው ውጤት አስተምሮትም ይሁን ሌላም አካል ጫና አድርጎበትም ይሁን ተገልጦለትም ይሁን ብቻ ግን በሙሉ ልብ መሆኑን ባናቅ ግን በተወሰነ ደረጃ እንደው በፍላጎት እንኳን ደረጃ እንደው በንግግር ደረጃ እንኳን ስለ ሰላም ሲያወራ አይ ውሸትህን ነው ደግሞ ብለን ከመቃወም ይልቅ ይሄን አፕሪሺየት አድርገን ሌላውም ቢያንስ በዚህ ልክ ይሄኛው አካል በገለጸው ልክ እንኳን ፍላጎትን ገለጽ ማለት ይጠበቅብናል። ያን ማለት ይጠበቅብናል። አንዳንድ ሰዎች ይበልጥ ለሰላም አሁን ፍላጎት እያሳየ ያልሆነው በተቃውሞ ጎራ ያለው አካል ነውና እሱ ላይ ነው አብዛኛውን ትችትና ተቃውሞ ብዛት ያለበት ስል ምንድነው ሁልጊዜ ማንዴ እነሱ ያልተሰደቡበት ተቃውሞ ያልገጠመበት ወቅት አለ የሚል ምን አዲስ ነገር ታደርጓል። መወቀስ መተቸት መቃወም ያለብን መንግስት ነው የሚል ነገር የሚያቀርቡ ሰዎች አሉ። ኦፍ ኮርስ አውት ፒኤልኤፍም ሲተች አይቻለሁ። ፋኖም እንደዚያው። ኦላን እንኳን እኔም ብዙም ስተች አታዩም። ምክንያቱም ቢያንስ በፍላጎት ደረጃ ጥሩ ነው። ይሄን ለሚያነሱ ሰዎች የምላቸው ፒኤልኤፍም ፋኖ አንድ አልሆናችሁም ተብለው ተተችቶ ይሆናል። ምናልባት አንዳንድ ሰዎች በሚፈልጉት አይነት መንገድ ስላልሄዱላቸው ተችቷቸው ሊሆን ይችላል። ግን ዞር በሉና እዩ። ሰላምና መረጋጋትን ከማምጣት አኳያ እየተጫወታችሁት ያለው ሚና ተገቢ አይደለም ብሎ የሚተቻቸው ሰው ብዙ አሰቡ። ለምሳሌ አንዳንድ የፋኖ አደረጃጀቶች አልደራደርም የምትሉት ተገቢ አይደለም ብሎ የሚተቻቸው ብዙ ሰው አለ። ሁለት ሶስት ሰው ቲፒኤልኤፍን እንቅስቃሴ በሙሉ ወደ ጦርነት ነው። ጦርነት ፈልገሃል፣ ሰበብ ነው እየደረደርክ ያለው፣ ስርዓት ያዝ የሚል ሰው አትገኙ። ሄዱ ፈልጉ፣ አታገኙ። ቢያንስ በፍላጎት ደረጃ መንግስት በንግግር ደረጃ ለሰላምና መረጋጋት እንዲመጣ አስተዋጽኦ አለው ብሎ እሱን አፕሪሺየት የሚያደርግ ብዙ ሰው አታገኙ። ሂዱ ፈልጉ፣ ብዙም የለም፣ አታገኙ። ለዛ ነው እኔ በድፍረት ፋኖን ህወሓትን ከሰላምና መረጋጋት አኳያ የያዙትን አቋምና የሚያደርጉትን እንቅስቃሴ ወንድ የሆነ ይተቻል።
ፋኖን ሰላም መረጋጋት እንዳይመጣ እንቅፋት ነህ በለው እስቲ ነው ደግሞ አልደራደርም የሚሉ ፋኖ ስል ሁሉንም አይደለም። አንዳንድ የፋኖ አደረጃጀቶች ወደ ጦርነቱ ተገደው ያልገቡ ለውጥ መጣ ከተባለ ጊዜ ጀምሮ ለአመጽና ለትጥቅ ሲንቀሳቀሱ የነበሩ አንዳንድ የፋኖ አደረጃጀቶች ታሪክ ሲሄድ ጊዜ ሲረዝም ይረሳል። ወዳጅ አማራ ተበደለ ብሎ አይደለም ሁሉም ፋኖ የገባው። ተራው የኛ ነው ብለው ገና ለውጡ ከመምጣቱ ጊዜ ጀምሮ የክልሉን መንግስት ለማፍረስ በኃይል ሲንቀሳቀሱ የነበሩ አሁን የፋኖ መሪ ናቸው። እነዚህ ሰዎች አሁን ድርድር የለም ሲሉ ሰማቸዋል። ልክ አይደላችሁም ብሎ የተቻቸው ሰው 2-3 ሰው ከዛ በላይ ካመጣችሁ ነገር የለም። ቲፒኤልኤፍ ያን ጊዜ የትግራይ ጦርነት ጊዜ ራሱ መንግስትም ሲፈጽመው በነበረው አድሏዊ ስራ እና በቂም የሆነ የፖለቲካ ስራ ባለመሰራቱ ነው የትግራይ ህዝብ ከቲፒኤልኤፍ ውጭ ሌላ አማራጭ ያልነበረው በመሆኑ ምክንያት ከህግና ከስርዓት እንደ ልቡ ሆኖ ሲፈነጭ ሲፎክር አይተን ግን እንዲደራደርም ጠይቀናል። ውጤቱ ምን እንዳለው ሆኖ አልተደራደረም። አሁንም ትላንት እንደሆነው ይሉኛል ብሎ እንደገና ደግሞ አሁንም ትላንት በሄድኩበትኝ አይነት መንገድ የህጂው ሌላ የተለየ ውጤት አመጣለሁ ሲልና የሀገር ሰላምና መረጋጋት ደግሞ ሲጠፋ በተመሳሳይ አይነት መልኩ ወይ ውይይት ነው ድርድር ነው የሚያስፈልገው ብለን ወደሱ እንድናዘነብልና መንግስትን እንድንቀውም የሚጠብቁ ሰዎች አሉ። ነው አይሆንም። ትላንትም ከህዝቡ ጋር ያቆምን የህሊና ጉዳይ ነው። ያ ህሊና የሚባለው ነገር ደግሞ ለመንግስት ሲሆን የማይሰራ አይደለም፣ ይሰራል። ይህንንስ መንግስት ቲፒኤልኤፍ አቅም አለኝ ብሎ በትዕቢት ተወጥሮ በፎከረ ቁጥር ይህንንስ መንግስት ዝም ብሎ ሞቀስም ልክ ነው እንዴ? ልክም እኮ አይደለም። አቶ ገዱ ይሄን ተረድተው ነገሮች ወደ ሰላም ወደ መረጋጋት የሚመጡበትን አይነት ሁኔታ ቢመክሩ ከእድሜያቸው ካላቸው የፖለቲካ ኤክስፒሪየንሱ ይጠብቃል። ምክንያቱም በጦርነት ምንም እንደማይመጣ እሳቸው ያውቁታል። ህዝቡን ለጦርነት አይቀስቅሱት። በየአካባቢው የሚደረገውን ሰልፍ ይዩት። ሰልፉን መንግስት ያዘጋጀውም እንኳን እኮ ቢሆን ግን እዛ ላይ ልጆቻችን እንዲማሩ እንፈልጋለን የሚል እኮ መፈክር እኮ አለ። ይሄ የህዝብ ፍላጎት መደመጥ የለበትም። ለዚህ ሲባል ዋጋ መከፈል የለበትም። ከዛን ይበሉት፣ ለሰላም ለመረጋጋት ያላቸውን ፍላጎት ያሳዩ። መንግስት የሚሰጠውን ምላሽ ደግሞ አይተን ትናንት በነበረው አይነት መልኩ ምላሹ ለሰላምና መረጋጋት የማይጠቅም ከሆነ ልክ አይደለም እንላለን። ነገር መንግስትም ዝግጁ ባልሆነበት ወቅት ዝግጁ አይደለንም እያሉ መንግስትም ትንሽ በተለሳለሰ ጊዜ አይ ዝግጁ አይደለንም ካሉ ነው ይሄ ከህዝብ ፍላጎትና ጥቅም ጋር የተያያዘ የተልእኮ ጉዳይ ነው እንላለን፣ ወይም የአምቢሽን ጉዳይ ነው እንላለን። ይሄንን ያደርጉ አቶ ገዱ ይምከሯቸው። ሶስተኛ የአማራ ህዝብ ትልቅ ህዝብ ነው። እውነት አቶ ገዱ 30 ምናምን ዓመት የመሩት ህዝብ በጣም ትልቅ ህዝብ ነው። መሪ አቶ እንጂ በጣም ትልቅ ህዝብ ነው። በእውነቱን ልንገሮት መሪዎቹ ትንሽ ስለሆኑ ህዝቡን አሳነሱት እንጂ ህዝቡ ትልቅ ህዝብ ነው። ትልቅ ህዝብ ነው ስላችሁ በቁጥር ብቻ አይደለም።
የአማራ ህዝብ ነገር የሚገባው ፖለቲካ የሚገባው ንቁ ህዝብ ነው። ፍላጎቱ ጥቅሙን ለይቶ የሚያውቅ ማን ያሳካልኛል የሚለውን ጠንቅቆ የሚያውቅ ህዝብ ነው። ሌላውም እንዲሁ ነው። ብዙ ማቆይ ህዝብ ስለሆነ ትንንሽ መሪዎች ናቸው ትንሽ ያደረጉት ህዝቡ። እና ከብልጽግና ህወሓት ይሻልሃል አይነት ነገር ለአማራ ህዝብ አይመጥንም። እነ ዶክተር ደብረጽዮን ሰሞኑ በደርግም በብልጽግናም ጊዜ ጄኖሳይድ ተፈጽሞብናል ነው የሚሉት። አቶ ገዱ በዚህ ጊዜ በኢህአዴግ ጊዜ ጄኖሳይድ እንደተፈጸመበት ሊመሰክሩለት ነበር የሚገቡ የአማራ ህዝብ። እሱን ማንም እያወራለት አይደለም። ፖለቲከኛ ይገባዋል። ቲፒኤልኤፍ ደርግንም ብልጽግናንም አንድ አርጎ ነው የሚያየው። ሁለቱም የአማራ ገዢ መደብ አርጎ ነው የሚያየው። እና በደርግም በብልጽግናም ጊዜ ጄኖሳይድ ተፈጽሞብኛል ሲል ስለሚያውቅ ይገባዋል ማንን እየከሰሰ እንደሆነ። ማን? ቲፒኤልኤፍ። እሳቸው ግን ምንድን ነው የሚሉት? አብይን ለመጣል ከቲፒኤልኤፍ ዋና ሰዎች ጋር አብረን መስራት አለብን ነው የሚሉት። ቲፒኤልኤፍ የአማራ ህዝብ ላይ ላደረሰው በደል ይቅርታ ያልጠየቀ ድርጅት ነው። ይቅርታ ያልጠየቀ እነገዱ እንኳን አብረው ለመስራት ለሚያሳዩት ፍላጎት እና ከነሱ ጋር በመስራት እጠቀማለሁ ብሎ አስቦ እንኳን አሁንም ለአማራ ህዝብ ፍላጎትና ጥቅም ክብር የለውም። የአማራን ህዝብ ላደረስኩበት ነገር ይቅርታም አይለውም። ይቅርታም አይለውም እና ከቲፒኤልኤፍ ጋር ሆነ አብይና አማራ ህዝብ ብቻውን አይበቃም እንዴ? ምን ያደርግለታል? ቲፒኤልኤፍ ለራሱ አጣብቂኝ ውስጥ የገባ መውጫ የጠፋው 50 ዓመትም ቆይቶ እንደገና ትጥቅ ትግል ላይ የወረደ ድርጅት ቲፒኤልኤፍ ነው ለአማራ ህዝብ አጋር ነው። ቢያንስ ጸጸቱን ያሳየች፣ ቢያንስ የአማራን ህዝብ ፍላጎትና ጥቅም የሚጠይቀውን ነገር ግዛት የሚለው ካላመጣህ እኮ የሚል እኮ አካል የኤርትራውንስ ይወስዱት ነው መሰለኝ። የአማራን ግን አማራ ማምጣት አለበት የነገሩ ነው። ጠላቴ አሁንም አማራው ነው እያሉ አሁንም ከነዚህ ሰዎች ጋር ሆነ አብይ ላስወግድ ተው፣ ተነጠል። ቲፒኤልኤፍ የራሴ ፍላጎትና ጥቅም አለኝ ካለ ብቻውን ይሞክረው። ብቻውን አይ የአማራ ህዝብ ድጋፍ ደግሞ ያስፈልገኛል ካለ ለአማራ ህዝብ ፍላጎትና ጥቅም እውቅና ይስጥ። የአማራ ህዝብ ላይ ላደረሰው በደል እውቅና ይስጥ። የአማራ የፖለቲካ ልሂቃን በትግራይ ህዝብ ላይ ላደረሱበት ነገር ተመሳሳይ እውቅና ይስጡ። እንደልባቸው ሲያደርጉ ከርመው አሁንም ወልቃይትን ካላመጣህ እያሉ የአማራ ህዝብን ፍላጎትና ጥቅም እዛ ውስጥ ያለ
ኤኒዌይስ ቲፒኤልኤፍ ስለሆነ አይደለም የአማራ ህዝብ ጨቋኝ አይደለም መምረጥ ያለበት ነው። ቲፒኤልኤፍ ጨቋኝ ነው እንኳን የአማራ ህዝብ አይደለም የትግራይ ህዝብ ጨቁኖት የትግራይ ህዝብ በትጥቅ ትግል ጭምር ታግዬ ነፃ እወጣለሁ ብሎ እየታገለ ነው ነው ብቻ ገዱ ማገዝ ያለበት እሱን ትግል ነው። እሱን ትግል ነው የትግራይ ህዝብ ፍላጎትንና ጥቅምን የሚያስጠብቀው አጌንስት ቲፒኤልኤፍ የሚደረገው ትግል ነው። በትክክል ለትግራይ ህዝብ ፍላጎትና ጥቅም ቆም ያለው የሚል አካል እውነቴን ነው ብላችሁ ከአዲሱ ኃይል ጋር ነው የሚቆመው። ለምን አዲሱ ኃይል ብቻ ነው የትግራይ ህዝብ ፍላጎትና ጥቅም ሊያስጠብቅ የሚችለው። ቲፒኤልኤፍ አስጠብቆ አያውቅም። ቲፒኤልኤፍ በትግራይ ህዝብ ኪሳራ የራሱን ፍላጎትና ጥቅም ሲያስጠብቅ የከረመ አካል ነው። አሁንም ይሄንን ነው ማድረግ የሚፈልገው። የአማራ ልሂቃን ለምንድን ነው በትግራይ ህዝብ ጣፋንታ ላይ እንዲህ አይነት ውሳኔ የምትወስኑት? እንደገና ደግሞ ለሌላ ባርነት ደግሞ የትግራይ ህዝብ እንዲዳረግ ለምንድን ነው ቲፒኤልኤፍ ጋር አብራችሁ ነው? ትላንት ኦኬ እሺ ምርጫ የለውም የትግራይ ህዝብ አማራጭ አልነበረም። ከቲፒኤልኤፍ ውጭ ምንም ነገር አልነበረም። ኦፍ ኮርስ ህዝቡም ላይ ያነጣጠረ ፕሮፓጋንዳ ነበረ። ሰው ህዝቡን መከላከል የሚያስፈልግ ነበር። አሁን እንደተገኝቶ የትግራይ ህዝብ ምን አደረጋችሁ? መቼም ነው ምን አደረጋችሁ? ይሄ ወጣት ምን አደረጋችሁ? ሲጠይቁ ወጣቱን ምን እንደሚፈልግ ጠይቁ። ይፈልገው የለውጥ ፍላጎት እንኳን እንዲሳካለት አግዙት። 50 ዓመቱ እኮ ነው በቲፒኤልኤፍ ስር ከጦርነት በስተቀር ምንድነው የመጣለት? እንዴ ቢደግፈውም እኮ እኛ ማድረግ እኮ ያለብን ነገር ምንድነው? ማንቃት እኮ ነው ህዝቡን። ነው ቲፒኤልኤፍ አይጠቅምህም ብለን እኮ ህዝቡን ለማንቃት ነው መሞከር እኮ ያለብን። በህዝብ የሚነግድን ድርጅት አይ ስለደገፈው በቃ እንደዚህ ይደረግም ነው በህዝቡ ላይ መፍረድ ነው። አቶ ገዱና ያድርጉ። ተነጠሉ ከነስብሐት ነጋ፣ ተነጠሉ ከአዲሱ ኃይል ጋር ቁሙ። ከሱ ጋር ለመለወጥም ዝግጁ ነው፣ ሰጥቶ ለመቀበልም ዝግጁ ነው። በዛ ውስጥ የአማራንም የትግራይንም ህዝብ ፍላጎትና ጥቅም ማቻቻል የሚቻልበትን አዲስ አማራጭ መውለድ ይቻላል ከአዲሱ ኃይል ጋር። 20 ምናምን ዓመት አገልግለሃቸው ተላልከህላቸው ህዝብን እንደዛ ያደረጉ አካላትን እንደገና አሁን ደግሞ ከነሱ ጋር ሆነ ጨቋኝ መምረጥ ነው። እውነት ለአማራ ህዝብ ይሄ ይጠቅማል? ይመጠናል? አይመጠንም። ከቲፒኤልኤፍ ጋር አብረ ሆነ የምታመጣው ውጤት እውነቴን ነው የትግራይንም ህዝብ የአማራንም ህዝብ እኩል ይጎዳል እና ባይመጣ ይሻላል። እንደዛ አይነት ውጤት ባይመጣ ይሻላል። በቃ ይሄ ጥላቻ ነው ምላችሁ። ለዛ ነው ከውጤትም ይመረጣል። ሰሌክቲቭ መሆን ጥሩ ነው። ነው እንዲህ አይነት ውጤት አይደለም የምፈልገው። እንዲመጣ የምፈልገው ውጤት እንዲህ አይነቱ ነው። ለትግራይ ህዝብ ለአማራም ህዝብ የሚጠቅም ውጤት። እሱ ደግሞ እንዲመጣ እዚህ ጋር አሁን ላይ የሚያስገበግበኝ የሆነ ነገር እንኳን ካለ ነው ይመጣዋል። ግን ተቆሞ ጎራው ያለበት ስሜትና ጥላቻ ስግብግብ አድርጎታል። የትኛውንም ለመቆም የሚያስችለውን አማራጮች በሙሉ ለመጠቀም ነው የፈለገው። ተስገብግቦ ማለት አይመርጥም፣ ያገኘውን ነው የሚበላው። ያገኘከው ትብላለህ፣ ግን ረሃብን ልታስታግስ ትችላለህ። ግን ሰው ይመርጣል። ረሃብን ከማስታገስ በኋላ ነው ያያል። ከቲፒኤልኤፍ ጋር መስራት ጠቅላይ ሚኒስትር አብይ አህመድን የሚያስወግድ እንኳን ቢሆን ተወው። ለትግራይም ህዝብ አይጠቅም፣ ለአማራም ህዝብ አይጠቅም። እሱ ውጤት እሱ አልፈልግም። በቃ ለአማራም ለትግራይም ህዝብ የሚጠቅም ውጤት
ሊያመጣ የሚችል ነገር ላይ ማሰብ ነው። ካልሆነ ሬሳ ተሸካሚ ነው የምትሆኑት። የ50 ዓመት ሬሳ ተሸክሞ እንደገና ለመምጣት እንደዚህ መሆን ተገቢ አይመስለኝም። አቶ ገዱ አድርሱልኝ። ለእሳቸው የሚጠቅመው ይሄ ነው ብዬ ነው የማስበው። እንዳልኩት ፊት ለፊት አይወጡ፣ ግዴታ አይደለም መታገል። አቶ ገዱ እድሜዎትም ይሄዷል፣ አንደርስታንድ እናደርጋለን። ግን ልምዶትን ማካፈል ይችላሉ። ሰው ከጀርባ ሆኖ እንደዛ ማድረጉ ነው የተሻለ የሚሆነው። ምክንያቱም እያንዳንዱ አሁን መጥተው የሚናገሩት ነገር በሙሉ ራስዎት ላይ ባክፋየር ያደርጋል። ራስዎትን ነው ትዝብት ውስጥ የሚጥሉት። ከዛ ውጪ ለሰላምና ለመረጋጋት ይሱ የሚያውቋቸውንም ታጣቂዎች ይቆጡ። ሰላማዊ አማራጮች ካሉ ሞክሩ ነው መባል ያለበት። ግን የተገኘውን አማራጭ ሁሉ አይደለም ንቁ ሆናችሁ። ምክንያቱም የኢትዮጵያ ፖለቲካ ሴራ ያለበት ነው። መንግስትም የሚታመን አይደለም። አሁን የፖለቲካ ትርፍ አገኝበታለሁ ብሎም ሊሆን ይችላል እንደሚያወራው። ግን እሱን ስለጠረጠራችሁ ብቻ ምላሹ እንዲህ አይደለም መሆን ያለበት። እሱ ፍላጎት ሲያሳይ እናንተ ፍላጎት አሳዩ። በንቃት እያንዳንዱ እርምጃችሁ በታሰበበት መንገድ ነው መሄድ ብሎ መምከር። ከዞቺ ከቲፒኤልኤፍ ጋር ተውሱ የሞት ያለ ድርጅት ነው። ኢቭን የትግራይም ህዝብ ራሱ የማይፈልገው መቼ ይሆን የሚገላገለው እያለ ነው። ዛሬ ሰዓት ሄደ እንጂ I can't be silent about ትግራይ የሚባል አንድ ማህበር አለ። ከዚህ ቀደም ስለሱ ማህበር ነግሬያችኋለሁ። እነዚህ ሰዎች ላይ የጉዞ እነ ዶክተር ደብረጽዮን ላይ የጉዞ እና ሀብታቸውን ፍሪዝ የሚያደርግ ማዕቀብ ይጣልልኝ ብሎ ነው ለዶናልድ ትራምፕ እኮ ደብዳቤ ይጻፉ። የትግራይ ማህበራት ነው ብላችሁ በዚህ ደረጃ እኮ ነው የተማረሩት። ተፈናቃዮችን ለፖለቲካ ዓላማ እየተጠቀሙባቸው ነው። ባካችሁ የአሜሪካ መንግስት ይሄን ነገር አውግዙልን እያለ እኮ ነው። ገዱ እንደዚህ አይነት የለውጥ ኃይል ላይ እንቅፋታችሁ አትሁኑባቸው። በጣም የተጎዳ ህዝብ እኮ ነው የትግራይ ህዝብ። አሁን ነው ለውጥ እኮ የጠየቀው። ከ50 ምናምን ዓመት በኋላ አሁን በቃ መቀየር አለብኝ፣ እኔ መሮኛል፣ እንደዚህ መኖር አልችልም። እኔ ቲፒኤልኤፍን ተሸክሜ የመጣብኝ ነገር ከህዝብ መነጠል ጦርነት ነው። አሁንም ይኸው ጦርነት ነው እየመጣብኝ። ወገኔ ሊያልቅ ነው። የአሜሪካ መንግስት ይሄን ያደርግልኝ። በኢትዮጵያ መንግስት በጊዜያዊ አስተዳደሩም ላይ ተጽዕኖም አድርጋችሁ ድጋፍ አድርጋችሁ ተፈናቃዮች የሚመለሱበትን ሁኔታ እንዲፈጥሩ አድርጉልን። የኤርትራ መንግስት ትግራይ ውስጥ ያለው ኔትወርክ እንዲበጣጠስ ዓለም አቀፉን ማህበረሰብ አስተባብራችሁ የሆነ ነገር አድርጉልን። እንደዚህ አይነት የለውጥ ጥሪ ላይ እነገዱ ለምንድን ነው እንቅፋት የምትሆኑት? ለምን እንቅፋት ትሆናላችሁ? የትግራይ ህዝብ ህወሓት አይደለም ጠላት እንትን አብይ ነው የምትሉት ለምንድን ነው? ለራሱ አያውቅም እንዴ? እነዚህ ልሂቃን አያውቁም እንዴ? ማን ጠላቱ እንደሆነ ማን እየጎዳው እንደሆነ አያውቅም እንዴ? ትግራይ ህዝብ ማን እንደከበደው አያውቅም እንዴ? ቲፒኤልኤፍ እኮ ለፌደራል መንግስቱ የትግራይ ህዝብ መግረፊያ ዱላ እኮ ሆኖ እኮ ነው ያገለገለው። ለትግራይ ህዝብ እዳ እንጂ ምን ይዞለት የመጣው ነገር አለ? ማዕቀብ ጣሉልን። በቃ እነዚህ ሰዎች ላይ ማዕቀብ ጣሉባቸው። ጥፋተኞቹ እነሱ ናቸው ብሎ እየከሰሰ ነው የትግራይ ልሂቅ። ነገዱ ደግሞ የትግራይ ህዝብ እዛ ጋር ተመልከት። ቲፒኤልኤፍን ተወው ነው ደግፈው። ለትግራይ ህዝብ ማሰብ አይደለም።
እውነቴን ስነግራችሁ ለአማራ ህዝብ ማሰብ አይደለም ቲፒኤልኤፍ እሱን ተውት እና እዛ ላይ አተኩሩ ማለት ለትግራይ ህዝብ ለአማራም ህዝብ እኩል ጠላት ነው ቲፒኤልኤፍ። አሁን እውነቴን ነው የምላችሁ የትግራይ ህዝብና የአማራ ህዝብ እንደውም አንድ ላይ ሆኖ መታገል ያለባቸው የመጀመሪያው ቲፒኤልኤፍ ነው። እሱን ካስወገዱ በኋላ ችግር የለውም። የፌዴራል መንግስቱ ጋር እንዴት ማውራት እንዳለባቸው ያውቃሉ። ቲፒኤልኤፍ ግን እያለ የአማራ ልሂቅና አዲሱ ልሂቅ ነው የምላቸው እና የትግራይ አዲሱ ልሂቅ አንድ ነው። የትግራይ ማህበረሰብና የአማራ ማህበረሰብ የፖለቲካ ማህበረሰብ አይገናኙም። ቲፒኤልኤፍ እያለ እነዚህ ሁለቱ አይገናኙም። ለዛ ነው ለሁለቱም ጠላት ነው የምላችሁ። እንዳይገናኙ አድርጎ በተናጠል እንዲጠቁ የሚያደርገው ቲፒኤልኤፍ ነው። ግፉት እስቲ ቲፒኤልኤፍን ግፉት፣ ከኢኩዌዥኑ አውጡት። ከኢኩዌዥኑ እኮ ቲፒኤልኤፍን ስታስወጡት ትግራይ ውስጥ ያለ ተፈናቃይ ወልቃይት ላይ ይመለስ አብሮ ይኖራል። ወደ ጦርነት ለመግባት ሲል አብሮ የሚኖረው ህዝብ አብሮ እንዳይኖር እያደረገ እኮ ያለው እነ ዶክተር ደብረጽዮን እኮ ናቸው። እነሱ እኮ ናቸው የፌዴራል መንግስት ይደረግ ብሏል። አይሆንም እያሉ ያሉት ቦታው ወደኛ ካልመጣ እያሉ ያሉት። እሺ ቦታውን እስቲ ወደኛ ካልመጣ ማለት ምን ማለት ነው? እስቲ ንገሩ። ቲፒኤልኤፍ እነ ወልቃይት ወደኛ ካልመጡ ይላሉ። ምን ማለት ነው? ንገሩ። ይሄ የአማራን የፖለቲካ ማህበረሰብ እና የትግራይን የፖለቲካ ማህበረሰብ አንድ ያደርጋሉ ወይ? ይሄ የቲፒኤልኤፍ አቋም አያደርግም። ግን አንድ የማያደርግ አቋም ይዞ ይሄ ካልሆነ ጦርነት ውስጥ እገባለሁኝ እያለ በአምስት አቅጣጫ ወልቃይት ሊወር እየተዘጋጀ ያለው ኃይል እኮ ቲፒኤልኤፍ ነው። ይንግዱ ምንድን ነው የሚሉን? ይህንን ኃይልማ ካላስወገድክ በስተቀር የአማራና የትግራይ ፖለቲካ ማህበረሰብ እንዳይሆን ስሜት ውስጥ ናችሁ፣ ጥላቸው ውስጥ ናችሁ። እውነቴን ነው የምለው፣ ውግንናችሁ ከህዝብ አይደለም፣ ከህዝብ አይደለም ውግንናችሁ። እኔ ይሄ እየሞተ ካለ ድርጅት ምን እንዳላችሁ አላውቅም። ትላንት እሺ ብቸኛ አማራጭ ነበር። አሁን ግን እኮ የትግራይ ህዝብ አማራጭ ሆኗል እና ይላሉ እኮ መሪዎቻችንን ይላሉ ሰላማዊ በሆነ ምርጫ የምንመርጥበትን አይነት ሁኔታ የአሜሪካ መንግስት እንዲመቻች ድጋፍ ያደርግልን እኮ ይላሉ። ቲፒኤልኤፍ ግን በኃይል ነው እየመረጠ ያለው። ለአማራ ለትግራይም ህዝብ የሚያስብ አካል ትኩረቱ ቲፒኤልኤፍ ላይ። እኔ ይህን አቋም ሲይዝ ገብቶኛል ማለት አይቼው ነው፣ ሞክሬው ነው። የትግራይን እና የአማራን የፖለቲካ ማህበረሰብ ለማገናኘት ሞክሬ ችግሩ ቲፒኤልኤፍ እንደሆነ ተረድቼ ቲፒኤልኤፍም በትግራይ ህዝብ ስም ስለሚነግድ አብይ እንቅፋት ሊሆን አይችልም። በአማራም ስም አይነግድም፣ በትግራይም ህዝብ ስም አይነግድም። ከሁለቱም ውጪ ነው። አስቸጋሪው ራሱ ውስጥ ያለው አካል ነው። ዝም ብዬ ያዝኩት አቋም አይደለም።
ነው፣ ዋጋም እየከፈልኩበት ነው። እና ይሄ ኃይል ደግሞ የሚዳከምበትን ቀን ደግሞ ናፍቃለሁ። ትላንት የጀመርኩት ከትላንት በተለየ መንገድ ዛሬ እየቀጠልኩበት ያለ ዓላማ ነው። የአማራንና የትግራይን ህዝብ ወይም የፖለቲካ ማህበረሰብ ማገናኘት። ግን ቲፒኤልኤፍ የሚባል አካል እያለ የአማራ ህዝብ ጥቅሜ ነው ፍላጎቴ ነው የሚለውን ነገር ነጥቆ መውሰድ ነው የትግራይ ነጥቆ በመውሰድ ነው የትግራይ ፍላጎት የሚሳካው የሚል አቋም የያዘ አካል እሱ ተይዞ እሱ አማራጭ ተደርጎ እሱ አይነካ አይተች ተብሎ እንዴት ተብሎ የሁለቱ የፖለቲካ ማህበረሰብ አካላት ሊገናኙ እንደሚችሉ ነው ይገባኛል። ነገዱም በአማራ ህዝብ ላይ 30 ምናምን ዓመት ተላልካችሁ ከበደል ውጪ ከመገፋት ውጪ ከስቃይ ውጪ ለአማራ ችንታክል ይዛችሁ አልመጣችሁ። ዛሬ ደግሞ ቲፒኤልኤፍን ለማዳን እያላችሁ የትግራይ ህዝብ የአማራ ህዝብ የከፈለውን አይነት ዋጋ ከትናንት እስከ ዛሬ እየከፈለ ያለውን ዋጋ እንዲከፍል ልታደርጉት። ያኔ እነዚህን አካላት መታገል ለአማራ የፖለቲካ ማህበረሰብ ለትግራይ የፖለቲካ ማህበረሰብ ለውጥ ለሚፈልገው አካል ግዴታው ነው። ግዴታው ዝም ሊላቸው የሚገባ አይመስለኝም። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃር ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ገቡ።